ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች በዝውውሩ መዝጊያ ቀናት ላይ ላሚን ካማራን ለማስፈረም ፍላጎት አላቸው እየተባለ ይገኛል። በዛሬው ዕለትም በብራድሊ ባርኮላ ዙሪያ ከፒኤስጂ ጋር ስብሰባ እንዳደረጉም ተነግሯል። ሰር ኬኒ ዳግሊሽም ሽልማት እንዳገኙም ተዘግቧል። እንደዚሁም ካልቨን ራምሲንና ፌዴሪኮ ኬዛንም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ካልቨን ራምሲን ነው የምንመለከተው። በዛሬው ዕለት በወጡት ዘገቦች መሰረት ካልቨን ራምሲን ለ1 ዓመት በሚቆይ የውሰት ውል የስኮቲሽ ክለብ የሆነውን ሴንት ሜሪንን በይፋ መቀላቀል ችሏል። የተጫዋች እንግዲህ በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የቀረው። ይህንንም 1 ዓመት በውሰት ውል በሴንት ሜሪን የሚቆይ ይሆናል። በዛም ቆይቶም እንግዲህ ጥሩ እንቅስቃሴ የሚያደርግ ከሆነ በዛው በቋሚነት ይፈርማል ተብሎ ነው የሚጠበቀው። ካልቨን ራምሲ 2022 ላይ ነበረ ከአበርዲን ወደ ሊቨርፑል መዘዋወር የቻለው። ሲዘዋወርም እንግዲህ የትሬንት አሌክሳንደር አርኖልድ ተተኪ ይሆናል ተብሎ ተጠብቆ ነበረ። ነገር ግን ባስተናገዳቸው ብዙ ጉዳቶች ምክንያት የተጠበቀውን ያህል እንቅስቃሴን ማድረግ አልቻለም። ከጉዳት ከተመለሰም በኋላ ለተለያዩ ክለቦች በውሰት ውል ሲሰጥ ቆይቷል። በዛም የውሰት ውል ግን ወደ መጀመሪያ ደረጃው ወይም ደግሞ ወደ መጀመሪያ ብቃቱ መመለስ ሳይችል ቀርቷል። አሁንም እንግዲህ ለመጨረሻ ጊዜ በውሰት ውል ወደ ስኮቲሽ ክለብ ወደ ሆነው ወደ ሴንት ሜሪና ሊዘዋወር ችሏል። ከዚህ ክለብ በፊት እንግዲህ በሊቨርፑል ቆይታው 4 ጊዜ በውሰት ውል ወጥቷል። ከዚህ ቀደም እንደሚታወቀው ወደ ፕሪስተን፣ ወደ ቦልተን፣ ወደ ዊጋን እንደዚሁም ደግሞ ወደ ኬልሞሮን በውሰት ውል አቅንቶ ነበረ። አሁን ደግሞ ለመጨረሻ ጊዜ ወደ ሴንት ሜሪና የሚጓዝ ይሆናል። በመቀጠልም የሊቨርፑል ሌጀንድ የሆኑ ሰር ኪንግ ኬኒ ዳግሊሽ የክብር ሽልማት በዛሬው ዕለት ተሸልሟል። በየዓመቱ በፒኤፍኤ ወይም ደግሞ በፕሮፌሽናል ፉትቦል አሶሲዬሽን የሚዘጋጀው ሽልማት ሰር ኬኒ ዳግሊሽ በእግር ኳስ ላይ ባበረከተው አስተዋጽኦ የክብር ሽልማት በዛሬው ዕለት ሊሸለም ችሏል። ሰር ኬኒ ዳግሊሽ እንግዲህ በሊቨርፑል ቤት በተጫዋችነትም እንደዚሁም በአሰልጣኝነትም ብዙ ዋንጫዎችን ማንሳት ችሏል። በአጠቃላይ በተጫዋችነትና በአሰልጣኝነት በሊቨርፑል ቤት 31 ዋንጫዎችን ማንሳት ችሏል። በተጫዋችነቱ ፈርስት ዲቪዥን ወይም ደግሞ የፕሪሚየር ሊግ ዋንጫ የምንለውን 6 ጊዜ ማሸነፍ ችሏል። የአውሮፓ ዋንጫዎችን 3 ጊዜ፣ የሊግ ካፕ 4 ጊዜ፣ የኤፍኤ ካፕ 1 ጊዜ እንደዚሁም የዩኤፋ ሱፐር ካፕን 1 ጊዜ ማንሳት ሲችል በአሰልጣኝነቱ የፈርስት ዲቪዥን ወይም ደግሞ የሊግ ዋንጫን 3 ጊዜ፣ የኤፍኤ ካፕ 2 ጊዜ፣ የሊግ ካፕን ደግሞ 1 ጊዜ ዋንጫ ማንሳት ችሏል። በአጠቃላይ እንግዲህ 31 ዋንጫዎችን ማሸነፍ የቻለ አሰልጣኝ ነው። እናም በዚህ አስተዋጽኦም በፒኤፍኤ የክብር ሽልማት ሊያገኝ ችሏል። በመቀጠልም ፌዴሪኮ ኬዛን ነው የምንመለከተው። ፌዴሪኮ ኬዛ በዛሬው ዕለት በአክሳ የልምምድ ማዕከል በነበረ የልምምድ ፕሮግራም ላይ እንዳልተሳተፈ ተዘግቧል። እንደሚታወቀው እሁድ ዕለት በነበረው የፕሪሚየር ሊግ የመክፈቻ ጨዋታ ላይ በህመም ምክንያት ከሊቨርፑል ጋር አብሮ ወደ ሴንት ጄምስ ፓርክ አልተጓዘም ነበረ። በዛሬው ዕለትም ግን ባልታወቀ ምክንያት በልምምድ ፕሮግራም ላይ እንዳልተገኘ ነው እየተዘገበ የሚገኘው። በዛሬው ዕለት እንግዲህ በአጠቃላይ 23 ተጫዋቾች በልምምድ ፕሮግራም ላይ መገኘት ችሎ ነበረ። ከነዚህ 23 ተጫዋቾች መካከል ግን ፌዴሪኮ ኬዛ እንዳልነበረ ነው የተዘገበው። ከሱ በተጨማሪም ግን ጉዳት ላይ የሚገኙ ተጫዋቾችም በዚህ የልምምድ ፕሮግራም ላይ ሳይሳተፉ ቀርቷል። በአጠቃላይ በልምምድ ፕሮግራም ላይ የተሳተፉትን ተጫዋቾች ስንመለከት በግብ ጠባቂ ላይ አሊሰን ቤከር፣ ማማርዳሽቪሊ፣ ውድማን፣ በተከላካይ መስመር ላይ ቨርጅል ቫንዳይክ፣ ጀረሚ ዣኬ፣ ሮናልድ አሩሆ፣ ኬርኬዝ፣ ፍሪምፖንግ፣ ሲሚካስ እንደዚሁም ደግሞ ቻምበርስ፣ መሀል ላይ ዶሚኒክ ሶብዝ ላይ ራያን ግራቨንበርግ፣ አሌክሲስ ማካሊስተር፣ ዋታሮ ኤንዶ፣ ትሬ ናዮኒ፣ ሃርቪ ኤሊየት እና ማኮኔል መሳተፍ ሲችሉ በአጥቂ መስመር ላይ ደግሞ አሌክሳንደር ኢሳቅ፣ ፍሎሬን ቪርስ፣ ኮዲ ጋክፖ፣ ሪዮ እንጎሞሃ፣ ቪክተር ሙኒዝ እንደዚሁም ደግሞ ሊዩስ ኩማስ መሳተፍ ችሏል። ፌዴሪኮ ኬዛ በእሁዱ ጨዋታ ላይ አለመገኘቱ እንደዚሁም በዛሬው የልምምድ ፕሮግራም ላይ አለመኖሩ ምናልባትም ሊቨርፑል ሊለቅ ነው የሚሉ ወሬዎችን በጣም እንዲናፈሱ እያደረገ ነው የሚገኘው። ነገር ግን እስካሁን ድረስ ፌዴሪኮ ኬዛ ለምን በዛሬው የልምምድ ፕሮግራም ላይ እንዳልተሳተፈ ግን በሊቨርፑል በኩል የወጣ ምንም አይነት መረጃ የለም። ሲወጣ እንግዲህ ወደ እናንተ በቶሎ ይዤላችሁ የምመጣ ይሆናል። በመቀጠልም ብራድሊ ባርኮላ ነው የምንመለከተው። ሰሞኑን እንግዲህ በብራድሊ ባርኮላ ዙሪያ የተለያዩ አፕዴቶችን እየሰማን ነው የምንገኘው። በየቀኑ የተለያዩ መረጃዎችን እየሰማን ነው የምንገኘው። ከጥቂት ሰዓታት በፊትም እንግዲህ ዴቪድ ኦርንስቲንም ይዞት በወጣው ዘገባ መሰረት በዛሬው ዕለት ሊቨርፑልና
እና ፒኤስጂዎች በዚህ ተጫዋች ዙሪያ ወሳኝ ሚቲንግ እንደነበራቸው ወይም ስብሰባ እንደነገራቸው በብሬኪንግ ኒውሱ ዘግቧል። እንደሚታወቀው ሊቨርፑሎች ላለፉት ጥቂት ሳምንታት ይህንን ተጫዋች ለማስፈረም ከፒኤስጂ ጋር ቀጥታ የሚባል ንግግር እያደረጉ ነው የሚገኙት። በዚህ ሰዓትም ተጫዋቹ ወደ ሊቨርፑል የመዘዋወር እድሉ በጣም ከፍተኛ እየሆነ እየመጣ ነው የሚገኘው። ዴቪድ ኦርንስቲንም በዚህ ዙሪያ በሰጠው አስተያየት እንደኔ በዚህ ሰዓት 80% ወይም 90% ይህ ተጫዋች ወደ ሊቨርፑል ይዘዋወራል ብዬ አስባለሁ የሚል አስተያየትን ሰጥቷልና ነገሮች በጣም እየተፋጠኑ እንደሆነ እንደዚሁም ወደ መጨረሻው ምዕራፍም እንደተጠጋን በተለያዩ ዘገቦች ላይ እየተመለከተ ነው የምንገኘው እና ምናልባትም በቅርቡ ሊቨርፑሎች ይህንን ተጫዋች ሲያስፈርሙ ልንመለከት የምንችልበት እድል እንዳለ ነው እየተነገረ የሚገኘው። ፒኤስጂዎች እንግዲህ የዝውውር መስኮቱ እንደተከፈተ አካባቢ እዚህ ተጫዋች ላይ 145 ሚሊዮን ፓውንድ ለጥፈውበት ነበረ። ነገር ግን ሊቨርፑሎች ለዚህ ተጫዋች ይህን ያህል ገንዘብ መክፈል እንደማይፈልጉ ከመጀመሪያው ጀምሮ ሲነገር ነበረ። አሁንም ድረስም ግን የሊቨርፑሎች አቋም ይህንን ተጫዋች ለ100 ሚሊዮን ፓውንድ በቀረበ ሂሳብ ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። ፒኤስጂዎችም ለሱ ምትክ የሚሆኑ ተጫዋቾችን ካስፈረሙ በኋላ እዚህ ተጫዋች ላይ የለጠፉትን ሂሳብ እንደቀነሱ ነው እየተነገረ የሚገኘው። በተለይ ቲምቶክ ይዞት በወጣው ዘገባ መሰረት በዚህ ሰዓት ፒኤስጂዎች ለዚህ ተጫዋች 120 ሚሊዮን ፓውንድ ይፈልጋሉ። ነገር ግን ሊቨርፑሎች አሁንም ከዚህ ያነሰ ሂሳብ መክፈል እንደሚፈልጉ በዘገባቸው ተናግሯል እና ምናልባትም በቀጣይ ቀናቶች ወይም ደግሞ ቀጣይ ሳምንት በዝውውሩ መዝጊያ ቀን ይህንን ተጫዋች ሊቨርፑሎች በ120 ሚሊዮን ፓውንድ ወይም ደግሞ ከዛ ባነሰ ሂሳብ ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በአጠቃላይ ግን ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት በዛሬው ዕለት በሊቨርፑልና በፒኤስጂ መካከል በዚህ ተጫዋች ዙሪያ በጣም ወሳኝ የሚባል ስብሰባ እንዳደረጉ እየተናገረ ይገኛል። በዚህ ስብሰባ ምክንያትም አዳዲስ መረጃዎችን በቅርቡ ልንሰማ የምንችልበት እንደዚሁም የዚህ ተጫዋችን ቀጣይ መዳረሻው ነው ልናቅ የምንችልበት እድል ከፍተኛ እንደሆነ ነው እየተነገረ የሚገኘው። በዚህ የዝውውር መስኮት እንግዲህ በሊቨርፑል በኩል እንደዚህ የተጫዋች ያሰለቸ የዝውውር ሂደት አለ ብዬ አላስብም። ምክንያቱም የዝውውር መስኮቱ ከተከፈተ ጀምሮ ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው ሲነገር ነበረ። እንደዚሁም ላለፉት ጥቂት ሳምንታት ወደ 4-5 ሳምንታትም ከፒኤስጂ ጋር የተለያዩ ንግግሮች እያደረጉ ነበረ። በተለይ ደግሞ ፒኤስጂዎች ጎዲትን እንደዚሁም ደግሞ ፈራን ቶሬዝ ከሱ በተጨማሪም ደግሞ አኩላችን ካስፈረሙ በኋላ ደግሞ ከሊቨርፑል ጋር በጣም ቅርብ የሆነ ንግግር ሲያደርጉ ነበረ። ኦልሞስት በየቀኑ ነው እየተነጋገሩ የሚገኙት። እስካሁን ድረስ ግን ምንም አይነት መፍትሄ እየተመለከተን አይደለም የምንገኘው። በዛሬው ዕለት ግን የመጨረሻ ሊሆን የሚችል ስብሰባ እንዳደረጉ ተነግሯል እና ምናልባትም ይህንን አሰልቺ የሚባል የዝውውር ሂደትን በቅርቡ ሲጠናቀቅ ልንመለከት የምንችልበት እድል ከፍተኛ እንደሆነ ነው እየተነገረ የሚገኘው። እናም ብራድሊ ባርኮላ ወደ ሊቨርፑል የሚያደርገው ዝውውር ወደ መጨረሻው ምዕራፍ ላይ እንደደረሱ በዘገባዎች እየተናገሩ ይገኛሉ። በመቀጠል የምንመለከተው ላሚን ካማራን ነው። አብደል አህመድ የተባለው ጋዜጠኛ ይዞት በወጣው ዘገባ መሰረት ሊቨርፑሎች አሁንም ድረስ የ6 ቁጥር ተጫዋች ወይም የተከላካይ አማካኝ ተጫዋችን እየተመለከቱ ነው የሚገኙት። እናም ይህንን ቦታ ከቨር ለማድረግም የሞናኮ ተጫዋች ሆነውን ላሚን ካማራን የዝውውር መዝጊያ ቀን ላይ ለማስፈረም ፍላጎት እንዳላቸው ነው እየተናገረ የሚገኘው። በተጨማሪም ይዞት በወጣው ዘገባ መሰረት ሊቨርፑሎች እስካሁን ድረስ በዚህ ተጫዋች ዙሪያ ምንም አይነት እንቅስቃሴ ያላደረጉት እንደዚሁም ከሞናኮ ጋርም ምንም አይነት ንግግር ያላደረጉት በሞናኮ ሁኔታ እንደሆነ ነው እየተናገረ የሚገኘው። በተለይ ሞናኮ በዚህ ሰዓት እንግዲህ የፋይናንሻል ችግር ላይ ናቸው የሚገኙት እና ምናልባትም ከዚህ ቀደም ይህንን ተጫዋች ለማስፈረም እንቅስቃሴ አድርገው ቢሆን ኖሮ ለዚህ ተጫዋች ከፍተኛ ገንዘብ ሊጠይቁ የሚችሉበት እድል ከፍተኛ ነበረ እና ምናልባትም ከዚህ በኋላ የዝውውር መዝጊያ ቀኑ እየተቃረበ በመጣ ቁጥር እዚህ ተጫዋች ላይ የሚጠይቁትን ገንዘብ እየቀነሱ ሊመጡ ይችላሉ ብለው ስላሰቡ እስካሁን ድረስ ምንም አይነት እንቅስቃሴ እንዳላደረጉ ነው እየተናገረ የሚገኘው። አሁን ላይ ግን የዝውውር መስኮቱ ሊዘጋ አንድ ሳምንት ብቻ ነው የቀረው። ቀጣይ ማክሰኞ የዝውውር መስኮቱ በይፋ የሚዘጋ ይሆናልና የመዝጊያ ቀኑ በተቃረበ ቁጥር ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ እያለን ይገኛል። ላሚን ካማራ በዋነኝነት በተከላካይ አማካኝ ቦታ ላይ የሚጫወት ተጫዋች ነው። ከዛ በተጨማሪም ግን በአማካኝ ቦታ ወይም በ8 ቁጥር ቦታ ላይ መጫወት ይችላል። እንደዚሁም ደግሞ ካስፈለገም 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው። በሞናኮ ቤትም እንግዲህ በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። እንደሚታወቀው ከሜትስ ቢ ቲም ነበረ 2024 ላይ ወደ ሞናኮ ማቅናት የቻለው። ሞናኮን ከተቀላቀለ ቀን ጀምሮ ደግሞ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በ2024-25 የውድድር ዘመን 40 ጨዋታዎችን ለሞናኮ ማድረግ ሲችል 2 ግቦችንና 7 አሲስቶችን ማስመዝገብ ችሏል። በአጠቃላይም ባሳየው እንቅስቃሴ 7.3 ሬቲንግም ተሰጥቶታል። እንደዚሁም በ2025-26 የውድድር ዘመን 31 ጨዋታዎችን ማድረግ ሲችል 3 ግቦችን 4 አሲስቶችን አስመዝግቧል። በእንቅስቃሴውም 7.5 ሬቲንግ ተሰጥቶታል። በዚህ በአዲሱ ሲዝን በ2026-27 የውድድር ዘመን እስካሁን ድረስ 2 ጨዋታዎችን ማድረግ
ችሏል። አንድ ግብም አስቆጥሯል። ባሳየው እንቅስቃሴም 8.5 ሬቲንግ የተሰጠው ተጫዋች ነው። ከዚህ በተጨማሪም ገና 22 ዓመቱ ላይ ነው የሚገኘው። ሙሉ 90 ደቂቃ መሯሯጥ የሚችል ተጫዋች ነው። በዚህም ደግሞ ለአንዶኒ ኢራኦላ ጨዋታ ስታይል የሚመች ተጫዋች ነው። ከዛ በተጨማሪም ግን ኳሶችን መንጠቅ ይችላል። እንደዚሁም ደግሞ በአግባቡ ማቀበል የሚችል ተጫዋች ነው። እድሎችንም መፍጠር ይችላል። እንደዚሁም ደግሞ ጎሎችንም ማስቆጠር የሚችል ተጫዋች ነው። በእርግጥ በጣም ብዙ ጎሎችን አያስቆጥርም፣ ነገር ግን ደግሞ ባገኘው አጋጣሚ ሁላ ጎሎችን ማስቆጠር የሚችል ተጫዋች ነውና ይህንን ተጫዋች ሊቨርፑሎች ቢያስፈርሙት ለአንዶኒ ኢራኦላ የሚፈልገው አይነት ተጫዋች ይሆናል ተብሎ ነው የሚጠበቀው። ፍሎሪያን ፕላተንበርግ በትናንትናው ዕለት ሊቨርፑሎች በቀሩት የዝውውር ቀናቶች 2 ወይም 3 ተጫዋቾችን ሊያስፈርሙ ይችላሉ። ብራድሊ ባርኮላና ያኩባ ሚንቴ ደግሞ ቀዳሚ ተመራጮቻቸው እንደሆነ በዘገባው መናገሩ አይዘነጋም እና ምናልባትም ሶስተኛው ተጫዋች ላሚን ካማራ ሊሆን ይችላል ነው እየተባለ የሚገኝ። እናም በቀሩት የዝውውር ቀናቶች እንግዲህ በሊቨርፑል በኩል አንዳንድ ሰርፕራይዞችን ልንመለከት የምንችልበት እድል ስላለ ዜናዎችን፣ ዘገቦች እንዳለ በትኩረት መከታተል የሚኖርብን ይሆናል። እናንተስ በዚህ ዘገባ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? እንደዚሁ ላሚን ካማራ ወደ ሊቨርፑል ቢመጣ መሀል ላይ ያለውን ክፍተት ከቨር ማድረግ ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁ እንዳትረሱ። ቸር ያቆየን።